በተሽከርካሪ ሞተሮች ላይ የሚጨመሩ የዘይት አይነቶች ምን አይነት ናቸው? በዛሬ ፕሮግራማችን ስለ ዘይት አይነቶች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በተሽከርካሪዎች ሞተር ላይ አራት አይነት የዘይት አይነቶች ሲኖሩ የመጀመሪያው ኮንቬንሽናል ሞተር ኦይል እንለዋለን። ሁለተኛ ሲንቴቲክ ብሌንድ ሞተር ኦይል፣ ሶስተኛ ፉል ሲንቴቲክ ሞተር ኦይል፣ አራተኛ ላይ ደግሞ ሃይ ማይሌጅ ሞተር ኦይል የሚባሉ አራት አይነት የሞተር ዘይቶች ይጠቀማሉ ማለት ነው። እንደ ተሽከርካሪው የስራ ጸባይ፣ እንደ ተሽከርካሪው የሞተር አይነት፣ እንደ እድሜው፣ እንደሚንቀሳቀስበት የአየር ጸባይና እንደ ፋብሪካው ሪኮመንዴሽን ዘይቶቹ ይለያያሉ ማለት ነው። አራቱም የዘይት አይነት እንግዲህ የተለያየ ቪስኮሲቲ፣ የተለያየ አገልግሎት፣ የተለያየ ጥቅሞችን ያስገኛሉ። የመጀመሪያው ለምሳሌ ኮንቬንሽናል ሞተር ኦይል የምንለው የዘይት አይነት አለ። ይሄ የዘይት አይነት በተፈጥሮ ከክሩድ ኦይል የሚገኝ የዘይት አይነት ሲሆን በተሽከርካሪ ሞተራችን ውስጥ ገብቶ የተለያዩ ስራዎችን ይሰራል፣ የማለስለስ ስራዎችን ማለት ነው። ይሄ የዘይት አይነት እንግዲህ በጣም ርካሽና በቀላሉ የሚገኝ የዘይት አይነት ነው። አድቫንቴጁ በቀላሉ የሚገኝና ርካሽ መሆኑ ሲሆን ዲስአድቫንቴጁ ደግሞ የተለያየ አየር ጸባይ ላይ ልንጠቀመው አንችልም። ለምሳሌ በጣም ቀዝቃዛ ቦታዎች ላይ የምንጠቀመው ከሆነ በጣም በመወፈር የሞተሩን ጉልበት ያሳንስብናል፣ እንዲሁም ለማለስለስ አቅሙን ይቀንሳል። በጣም ሞቃት ቦታ ደግሞ የምንንቀሳቀስ ከሆነ በጣም ይቀልጥና የማለስለስ ተግባሩን ማከናወን አይችልም ማለት ነው። ስለዚህ ይሄ የዘይት አይነት በጣም ቀዝቃዛ ወይ ደግሞ በጣም ሞቃት ያልሆነ ቦታ ላይ መጠቀም የምንችል ሲሆን ቶሎ መቀየር ይኖርብናል። ያም ከ3000 እስከ 5000 ማይልስ ቶሎ መቀየር ያስፈልጋል ማለት ነው። ይሄ ኮንቬንሽናል ሞተር ኦይል ይባላል። ሌላኛው ደግሞ ሲንቴቲክ ብሌንድ ሞተር ኦይል የሚባል አለ። ይሄ እንግዲህ ሚክስቸር ኦፍ ፉል ሲንቴቲክ ኤንድ ኮንቬንሽናል ሞተር ኦይል ነው። ከሁለቱም የዘይት አይነቶች ተቀላቅሎ የተሰራ የዘይት አይነት ሲሆን ከፉል ሲንቴቲክ ከ10 እስከ 25% ይጠቀማል። ሌላው ኮንቬንሽናል ነው ማለት ነው። ይሄም እንግዲህ ጥቅሙ ምንድነው? አንደኛው ከኮንቬንሽናል ጋር መቀላቀሉ በአነስተኛ ዋጋ እንድናገኝ ያደርጋል። ሌላኛው ደግሞ ኮንቬንሽናል ሞተር ኦይል ላይ የሌለውን ፐርፎርማንስ ማግኘት እንድንችል ያደርጋል ማለት ነው። ልክ እንደ ፉል ሲንቴቲክም አይደለም እንደ ኮንቬንሽናልም አይደለም ማለት። ስለዚህ ይሄ የዘይት አይነት የኮንቬንሽናል ሞተር ኦይል እና የሲንቴቲክ ኦይል ቅልቅል ነው ማለት ነው። ይሄ እንግዲህ ከኮንቬንሽናል በተሻለ ሁኔታ የማገልገል አቅም አለው። ይሄም ከ5000 እስከ 7000 ማይልስ መቀየር ይኖርበታል ማለት ነው። ረጅም ጊዜ መጠቀም የለብንም ይሄንንም የዘይት አይነት። ስለዚህ ሁለተኛው ሲንቴቲክ ብሌንድ ሞተር ኦይል የምንለው ነው። ሌላኛው ሶስተኛው የዘይት አይነት የፉል ሲንቴቲክ ኦይል ነው። ይሄ ሲንቴቲክ ኦይል በፋብሪካ ውስጥ በኢንጂነሮችና በተለያዩ የዘይት ባለሙያዎች የሚመረት የዘይት አይነት ነው። ይሄ የዘይት አይነት እንግዲህ ከሌሎቹ የዘይት አይነት የሚለየው ከተፈጥሮ የሚገኝ ሳይሆን በፋብሪካ ውስጥ በተለያዩ ሞለኪውሎችን በማቀላቀል የሚገኝ የዘይት አይነት ነው። ይሄ የዘይት አይነት ለዘመናዊ ተሽከርካሪዎች ያገለግላል፣ ለሃይ ፐርፎርማንስ ተሽከርካሪዎችም ያገለግላል ማለት ነው። ይሄም እንግዲህ ረጅም ጊዜ ማገልገል አቅም አለው። ከ10000 እስከ 20000 ማይልስ ምንም ሳይቀየር ወይ ደግሞ ባህሪውን ሳይቀየር ማገልገል የሚችል የዘይት አይነት ነው። ይሄ አሁን ላይ በዘመናዊ ተሽከርካሪዎች ላይ አብዛኛው ተሽከርካሪዎች ላይ የምንጠቀመው የዘይት አይነት ነው። ይሄ የፉል ሲንቴቲክ ዘይት እንለዋለን። ሌላኛው ደግሞ የሃይ ማይሌጅ ሞተር ኦይል የምንለው የዘይት አይነት አለ። ይሄ የዘይት አይነት ከሌሎች የዘይት አይነቶች የሚለየው የተለያዩ አዲቲቮች ወይ ደግሞ ተጨማሪ ኤሌመንቶች ይኖሩታል። እነሱም እንግዲህ የተለያዩ ተግባራትን ያከናውናሉ። ከሚያከናውኑት ተግባራት ውስጥ አንደኛው ምንድነው? የሲሊንግ ኮንዲሽን፣ የአንቲ ኦክሲዴሽን እና ዲተርጀንት የሚባሉ የተለያዩ ኤሌመንቶች አድ ይደረግበታል ማለት ነው። ይሄም እንግዲህ ለረጅም ኪሎሜትሮች ዘይቱ ባህሪውን ሳይለቅ አገልግሎት መስጠት እንዲችል ያደርጋል። ይሄም እንግዲህ ከሞተራችን ላይ አላስፈላጊ ነገሮችን በማስወገድ የካርበን ዲፖዚቶች፣ የተለያዩ ስላጎችን በማንሳት የተሽከርካሪያችን ሞተር ረጅም ጊዜ እንዲያገለግል ያደርጋል። ይሄም እንግዲህ የአገልግሎት ጊዜው ረጅም ስለሆነ እስከ 75000 ማይልስ ወይ ደግሞ እስከ 120000 ኪሎ ሜትር ማገልገል የሚችል የዘይት አይነት ነው። ይሄ የዘይት አይነት ሃይ ማይሌጅ ሞተር ኦይል እንለዋለን ማለት ነው። እንግዲህ በመግቢያ እንደነገርኳችሁ እነዚህን የዘይት አይነቶች የምንጠቀመው እንደ ተሽከርካሪው የስራ ጸባይ፣ እንደ ተሽከርካሪው የሚንቀሳቀስበት የአየር ጸባይ፣ እንደ ተሽከርካሪው እድሜ ሊሆን ይችላል። እንደገና ደግሞ ዋነኛው ነገር የተሽከርካሪያችን አምራች ድርጅት ሪኮመንዴሽን ዘይቶቹን እንጠቀማለን ማለት ነው። ስለዚህ አራቱ የዘይት አይነቶች ይህንን ይመስላሉ ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።